ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ኢትዮጵያና አርሜኒያ ታሪካዊ ግንኙነታቸውን በተለያዩ የትብብር መስኮች አጠናክረው እንደሚቀጥሉ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ኢትዮጵያ በኮሪደር ልማት፣ በእናቶች ሞት ቅነሳ፣ በማህበረሰብ ንቅናቄና ሌሎች ተግባራት የዘላቂ ልማት ግቦችን እያሳካች እንደምትገኝ የመንግስት ከፍተኛ አመራሮች ገለጹ። በኢትዮጵያ የሚገኙ 155,000 ዓለም አቀፍ ስደተኞችን የዲጂታል መታወቂያ ባለቤት በማድረግ ማህበራዊና ኢኮኖሚ አገልግሎት እንዲያገኙ እየተደረገ መሆኑ ተጠቆመ። የአረንጓዴ አሻራ መርሃ ግብር የምግብ ዋስትናችንን ከማረጋገጥ ባለፈ በኢኮኖሚ ተጠቃሚ አድርጎናል ሲሉ የማር ምርት አምራቾች ገለጹ። ከአንበሳ ጋራጅ እስከ ጎሮ አደባባይ የተሰራው የኮሪደር ልማት የተሳለጠ የትራፊክ ፍሰት እንዲኖርና በሰውና ንብረት ላይ ይደርስ የነበረውን አደጋ እንዲቀንስ ያስቻለ ነው ሲሉ የአካባቢው ነዋሪዎች ተናገሩ። የሚሉት የዕለቱ አርዕስተ ዜናዎቻችን ናቸው። ዜናዎቹን በዝርዝር እናቀርባለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ ቆዩ። ኢትዮጵያና አርሜኒያ ታሪካዊ ግንኙነታቸውን በተለያዩ የትብብር መስኮች አጠናክረው እንደሚቀጥሉ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአርሜኒያ ሪፐብሊክ ምክትል የውጭ ጉዳይ ሚኒስትር ቫሃን ኮስታኒያን በጽህፈት ቤታቸው ተቀብለው አነጋግረዋል። ምክትል የውጭ ጉዳይ ሚኒስትሩ ከአርሜኒያ ሪፐብሊክ ፕሬዝዳንት ቫሃግን ካቻቱሪያን የተላከ መልእክት ለፕሬዝዳንት ታዬ አጽቀሥላሴ አቅርበዋል። ፕሬዝዳንት ታዬ ኢትዮጵያና አርሜኒያ ጥልቅና ታሪካዊ ግንኙነት እንዳላቸው በማንሳት የሁለቱን ሀገራት ትብብር ማጠናከር እንደሚገባም አንስተዋል። ኢትዮጵያ ሁሉን አቀፍ የኢኮኖሚ ሪፎርም እያደረገች ነው ያሉት ፕሬዝዳንቱ የአርሜኒያ ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉም ጥሪ አቅርበዋል። በውይይቱም ሁለቱ ሀገራት በኢኮኖሚ በባህልና በትምህርት ያላቸውን ግንኙነት ማሳደግ በሚያስችሉ ጉዳዮች ላይም ተወያይተዋል። ምክትል የውጭ ጉዳይ ሚኒስትር ቫሃን ኮስታኒያን በበኩላቸው አርሜኒያ ከኢትዮጵያ ጋር ያላትን ዘርፈ ብዙ የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራም አረጋግጠዋል። ኢትዮጵያ በኮሪደር ልማት፣ በእናቶች ሞት ቅነሳ፣ በማህበረሰብ ንቅናቄና ሌሎችም ተግባራት የዘላቂ ልማት ግቦችን እያሳካች እንደምትገኝ የመንግስት ከፍተኛ አመራሮች ገለጹ። ሶስተኛው ሀገር አቀፍ የዘላቂ ልማት ግቦች የፈቃደኝነት ሪፖርት ቀርቦ ተገምግመዋል። የመድረኩ ተሳታፊ ከፍተኛ አመራሮች በሰጡት አስተያየት የዘላቂ ልማት ግቦችን በሁሉም የልማት መስኮች በማካተት እመርታዊ ውጤት እየተመዘገበ መሆኑን ጠቅሰዋል። የአዲስ አበባ ከንቲባ አዳነች አቤቤ ኢትዮጵያ በብዙ ፈተናዎች ውስጥ ሆና በርካታ ስራዎችን ማሳካቷን በማንሳት ለአብነትም በኮሪደር ልማትና በጽዱ ኢትዮጵያ ንቅናቄ የህብረተሰብን ህይወት የሚያሻሽሉ ሰው ተኮር ተግባራት ተከናውነዋል ብለዋል። በአዲስ አበባ ብቻ በጽዱ ኢትዮጵያ ከ250 በላይ ደረጃቸውን የጠበቁ የጋራ መጸዳጃ ቤቶች መገንባታቸውን ያነሱት ከንቲባዋ የወንዝ ዳርቻ ልማቱም ከዘላቂ ልማት ግቦች ጋር በተናበበ መልኩ እየተገበረ መሆኑን አንስተዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው ግቦችን ከማሳካት አኳያ በቤተሰብና በማህበረሰብ ደረጃ ጭምር የሚጨበጥ ለውጥ መጥቷል ብለዋል። አገራዊ ማምረት፣ የገቢ አሰባሰብ፣ የማልማትና ህብረተሰብን የማነቃነቅ አቅምን በማሳደግ ጥራት ያላቸው የልማት ስራዎችንና አገልግሎቶችን አካታችነት ተደራሽ ማድረግ ችለናል ብለዋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በበኩላቸው በአገር አቀፍ የእናቶችን ሞት በመቀነስ ረገድ የተመዘገቡ ስኬቶች መኖራቸውን ሶማሌ ክልልን በምሳሌነት ጠቅሰዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰጡት ማጠቃለያ ሶስተኛው የዘላቂ ልማት ግብ የፈቃደኝነት ግምገማ ሪፖርቱ የቀረቡ አመላካቾች ተስፋ ሰጪ ሀገራዊ አፈጻጸም መኖሩን እንደሚያሳዩም ገልጸዋል። ባለፉት የለውጥ ዓመታት በድህነት ቅነሳ፣ የህብረተሰቡን ኑሮ በማሻሻልና አካታች ልማትን በማረጋገጥ ከፍተኛ ስኬት ተመዝግበዋል ብለዋል። እስካሁን የተመዘገቡ ውጤቶችም ቀሪ ስራዎችን በስትራቴጂዎቻችን እያካተትን ይበልጥ ተግተን እንድንሰራ የሚያነሳሱ ናቸው ብለዋል። በኢትዮጵያ የሚገኙ 155,000 ዓለም አቀፍ ስደተኞችን የዲጂታል መታወቂያ ባለቤት በማድረግ ማህበራዊና ኢኮኖሚ አገልግሎት እንዲያገኙ የተደረገ መሆኑን የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን አስታወቁ። የአገልግሎቱ ዋና ዳይሬክተር ጠይባ ሐሰን ለኢዜአ እንደገለጹት የኢትዮጵያ ስደተኞችን የመቀበል ታሪክ ከህዝቦቿ የእንግዳ ተቀባይነት ባህል የሚመነጭ ነው ብለዋል። ከጎረቤት ሀገራት የመጡ ስደተኞችን ከተቀባዩ ማህበረሰብ ጋር ማህበራዊና ኢኮኖሚያዊ መስተጋብርን በሚያሳድጉ መስኮች በመሳተፍ የህዝብ ለህዝብ ግንኙነትን በማጠናከር ዲፕሎማሲያዊ ወዳጅነትን እያጎለበተ እንደሚገኝም አስረድተዋል። ለአብነትም ከጎረቤት ደቡብ ሱዳን፣ ሱዳንና የመሳሰሉት ሀገራት የሚመጡ ስደተኞች የኢትዮጵያ አምባሳደር በመሆን ጭምር ልዩ ክብር እንዳላቸውም ተናግረዋል። በቆይታቸውም በከፍተኛ ትምህርት ተቋማት የሚያገኙት እውቀትና ክህሎትም ወደ ሀገራቸው ሲመለሱ ኢትዮጵያን እንደ ሁለተኛ ሀገራቸው እንደሚቆጥሯት ገልጸዋል። በአሁኑ ወቅትም የተፈጥሮና ሰው ሰራሽ አደጋን በመሸሽ ጎረቤት ሀገራትን ጨምሮ ከ34 ሀገራት በላይ የመጡ ከ1.1 ሚሊዮን በላይ ስደተኞች በኢትዮጵያ እንደሚኖሩ ገልጸዋል። ከዚህ ውስጥም ከደቡብ ሱዳን፣ ከሱዳን፣ ከኤርትራና ከሶማሊያ የመጡ ስደተኞች ትልቁን ቁጥር በመያዝ ኢትዮጵያ በአፍሪካ ብዙ ቁጥር ያለው ዓለም አቀፍ ስደተኛ የምታስተናግድ ሀገር እንደሚያሰኛትም አስታውቀዋል። ስደተኞች የዲጂታል መታወቂያ ባለቤት እንዲሆኑ ለማድረግም የዲጂታል መታወቂያን በብሔራዊ መታወቂያ መርሃ ግብር በገንዘብ ሚኒስቴርና በአገልግሎቱ ትብብር እየተሰራ እንደሚገኝም አስታውቀዋል። በአጭር ጊዜ ውስጥም 155,000 ስደተኞችን የዲጂታል መታወቂያ ባለቤት በማድረግ በኢትዮጵያ የሚሰጡ አገልግሎቶችን በቀላሉ እንዲያገኙ እየተደረገ ነው ብለዋል። የዲጂታል መታወቂያውም ስደተኞች ከዚህ ቀደም የሚያጋጥማቸውን የአገልግሎት መስተጓጎል በማስቀረት ከፍተኛ ጠቀሜታ እያበረከተላቸው እንደሚገኝም አንስተዋል።
የአረንጓዴ አሻራ መርሃ ግብር የምግብ ዋስትናችንን ከማረጋገጥ ባለፈ በኢኮኖሚ ተጠቃሚ አድርጎናል ሲሉ የማር ምርት አምራቾች ገለጹ። የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ከማረጋገጥ ባለፈ የኢኮኖሚ ጥቅም እያስገኘላቸው መሆኑን በተለያዩ ክልሎች የሚገኙ ማር አምራቾች ተናገሩ። በአገር አቀፍ ደረጃ እየተከናወነ ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብትን ከመጠበቅ ባለፈ የምግብ ዋስትናን ለማረጋገጥ የማይተካ ሚና ያለው መሆኑን ይታወቃል። በተለያዩ አካባቢዎች የሚኖሩ ዜጎች በመርሃ ግብሩ በመታገዝ የኢኮኖሚ ተጠቃሚነታቸውን እያሳደጉ ከመምጣታቸው ባለፈ እንደ ሀገር ምርት እድገትና አቅርቦት ላይ ተጨባጭ ውጤት መታየት ጀምሯል ብለዋል። ማር አምራቾቹ በአረንጓዴ አሻራና በሌማት ትሩፋት በመታገዝ በዓመት 2 ጊዜ በማምረትና ለገበያ በማቅረብ ተጠቃሚነታቸውን እያሳደጉ መሆኑንም ለኢዜአ ተናግረዋል። ኢዜአ ካነጋገራቸው አምራቾች መካከል በደቡብ ወሎ ዞን በኮምቦልቻ ከተማ የሚኖረው ሙሉጌታ ምህረት በአረንጓዴ አሻራ መርሃ ግብር የተተከሉ ደኖች ከመልማታቸው ጋር ተያይዞ ከፍተኛ ምርት በማምረት ተጠቃሚ መሆናቸውን ገልጸዋል። በዓመቱ 2 ጊዜ ከሚያመርተው ማር ከአንድ ቀፉ ከ30 ኪሎ ግራም በላይ ምርት እያገኘ መሆኑን ገልጸዋል። በኢሉባቡር ዞን የመቱ ከተማ ነዋሪ የሆነውና የማር ምርት አምራች የሆነው መለስ ተክሌ በበኩሉ የአረንጓዴ አሻራ መርሃ ግብር ዓመቱን ሙሉ የማር ምርት እንዲያገኙ ከፍተኛ አስተዋጽኦ እያደረገላቸው መሆኑን አንስተዋል። መንግስት እያደረገ ያለው ድጋፍ በተለይም አምራቹ ከራስ ፍጆታ አልፎ ምርቶቹን ለዓለም ገበያ እንዲያቀርብ ሰፊ እድል መፍጠሩን በትግራይ ክልል መቀሌ ከተማ የሚኖሩት አቶ ሀጎስ ገብረ ሚካኤል ተናግረዋል። በግብርና ሚኒስቴር የንብ ሀብት ልማት ዴስክ ኃላፊ አቶ አዘዝ አያሌው እንደገለጹት መንግስት የጀመረው የአረንጓዴ አሻራ መርሃ ግብር ለንብ ሀብት ልማት ትልቅ እድል ማስገኘቱን ተናግረዋል። በማር ሀብት ልማት የአርሶ አደሩ ተሳትፎና ተጠቃሚነት እያደገ መምጣቱን በመግለጽ ስርዓተ ምግብና ለገቢ ምንጭ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን ነው ያስታወቁት። አንበሳ ጋራጅ እስከ ጎሮ አደባባይ የተሰራው የኮሪደር ልማት የተሳለጠ የትራፊክ ፍሰት እንዲኖርና በሰውና ንብረት ላይ ይደርስ የነበረውን አደጋ እንዲቀንስ ያስቻለ ነው ሲሉ የአካባቢው ነዋሪዎች ተናገሩ። የሁለተኛው ምዕራፍ የኮሪደር ልማት አካል የሆነው የአንበሳ ጋራጅ ጃክሮስና የጎሮ አደባባይ የኮሪደር ልማት ተመርቆ አገልግሎት መስጠት መጀመሩ ይታወሳል። በዚህ የልማት ስራ የአስፋልት፣ የእግረኛ መንገድ፣ የብስክሌት መስመር፣ የህፃናት መጫወቻ፣ የመኪና ፓርኪንግ፣ ተርሚናሎች፣ መጸዳጃ ቤቶች፣ መናፈሻዎችና ንግድ ቤቶችም ተካተዋል። እዚህ ያነጋገራቸው የአካባቢው ነዋሪዎች እንዳሉት የኮሪደር ልማቱ የሁሉንም ህብረተሰብ ክፍል ተጠቃሚነት ያረጋገጠ ነው። በአካባቢው ለበርካታ ዓመታት መኖራቸውን ተናግረው መስመሩ ከፍተኛ የትራፊክ ፍሰት መጨናነቅ የነበረበትና በርካታ አደጋዎች የሚከሰቱበት እንደነበርም አውስተዋል። በዚህም በሰው ህይወትና ንብረት ላይ ከፍተኛ ጉዳት ይከሰት እንደነበርም ተናግረዋል። በስራ መግቢያና መውጫ ሰዓት ከመገናኛ ጎሮ ለመድረስ 1 ሰዓት ይፈጅ እንደነበር ገልጸው ይህም ለስራ መስተጓጎል ምክንያት እንደነበርም ጠቅሰዋል። አሁን ግን የኮሪደር ልማቱ ተሽከርካሪ፣ የብስክሌትና የእግረኛ መንገዶች ተለይቶ በመሰራታቸው ይከሰት የነበረው የትራፊክ መጨናነቅ እንዲቀር ማስቻሉን ገልጸዋል። ልማቱ በመንገድ መዘጋጋት ምክንያት ይባክን የነበረውን ጊዜና የገንዘብ ወጪ እንዳስቀረ ጠቁመው በህይወት ዘመናቸው ይህን በማየታቸው የላቀ ደስታ እንደሚሰማቸውም ጠቅሰዋል። አሽከርካሪ ኩምሳ አለሙ በበኩሉ በዚህ አጭር ጊዜ ውስጥ የተሰራው ስራ እጅግ የሚያስደንቅ ነው ብለዋል። የተሰራው ስራ የአካባቢው የትራፊክ እንቅስቃሴን ያሳለጠና በየመንገዱ በመቆም ይባክን የነበረውን የነዳጅ ብክነት ያስቀረ መሆኑን ተናግረዋል። የተሽከርካሪ አደጋንም በከፍተኛ ሁኔታ እንዲቀንስ ማድረጉን ጠቁሞ የተሰራው የልማት ስራ ረዥም ዓመታት አገልግሎት እንዲሰጥ እንደ ራሳችን ንብረት ልንንከባከበውና ልንጠብቀው ይገባል ብለዋል። ዜናው አበቃ። ሰላም ቆዩ።